ቆይ ዳንቺ ንገርሽ፣ ማንነትሽ ነው የምትፈልግ ወይስ ገንዘብ ነው የምትፈልግ? ገንዘብ እንደምጠፋ ታውቂያለሽ። ስምሽ ግን አንድ ጊዜ ቆሻሻ ከሆነ ግን መቼም አይጸዳም። በተለይ ሀበሻ እየበላ ነው ውስጥ ዶላር እየበላ ነው። ምን አሻውሱለኛ ዶላርን እያፈሰኝ ዶላር ምን ያርግልሻል? ዶላር ምን ያርግልሻል? ወላ እየበላ ስምሽ ታለማ ማሬ ተንገሮቹ ሌሎቹ መተንገሮቹ ባለውለቶቹ የሩታ ልጆች ደግሞ ጠንቅቀው ያውቃል። ልንገራቸው 4 ዓመት ሙሉ ሚዲያውን ቆርጥመው የበሉ ናቸው። ጠንቅቀው ያውቃሉ። ሄርሜላ ላይ አብረሽ ተጫወተ እንጂ እኛ ላይም ተጫወተ እንጂ እሱ ምንም አልታመነም። እኔ እውነቱን አስረግጬ ነግራቸው እውነታው ይሄ ነው። በተፈራረቀችበት ሩታ ለማስመሰል ሰው በቃ እስከ መጨረሻው ዝም ብላችሁ ቪዲዮ ማየት ትችላላችሁ። እንግዲህ እንደ የሰሞኑ የሩታ መልካምነት ብዙዎችን ይቅርታ እያስጠየቀ ይገኛል። ከነዛ መካከል ግን እጅግ በጣም የገረመኝ እና የተደነቁበት ብዙዎችንም ያስደመመውና እውነት በጤናዋ ነው ወይ ለሩታ ያላት ጥላቻ እጅግ በጣም የከፋ ነበር። ትሰድባት ነበር እና የጎጃም ቲዩብ ነው። ምን ተሰማሽ በሷ ጉዳይ? እኔ የራሱ እኮ እንዲያው በጣም እንደምትጠላትና በጣም አንቋሻ እንደምትሰርባት ነበር የማውቀው ከዚህ በፊት። አሁን ግን በጣም ይቅርታ እያለች እንዲያውም በጣም ይቅርታ ዝቅ ብዬ አጎንብሼ ነው ይቅርታ የምጠይቃት። ሩታ ማለት ጀግና ሴት ናት። እንዲያውም የአብርሃም ሴት ማንጣት የሩታን ሀቅ አወጣላት እያለች እኔም ሰምቼ ቪዲዮዋን አይቼ በጣም ደስ ብሎኛል። የእውነት ከሆነ በጣም ደስ ይላል። እንዲያውም በላይቫችን መጣ ይቅርታዋን ማረጋገጥ እንፈልጋለን። በቃ ለጎጃም ቲዩብ እንትን በሉላት፣ ሼር አድርጉላት፣ ትምጣና በሰፊው እስኪ አንዳንድ ጥያቄዎች አሉን ልንጠይቃት እንፈልጋለን። የእውነት ከልቧ ነው ወይስ ምንድነው የሚለውን ማረጋገጥ እንፈልጋለን። ኬክ ሁላ ቆርሳለሁኝ። ይቅርታን በቪዲዮ ወጥቼ ይቅርታ ጠይቃታለሁ። የሄርሜላ 100 ኬክ ስለገባች የዛኔ እሷን አበባ ይዤ ይቅርታ ሁላ ጠይቃታለሁ በቪዲዮ። አሁን በድምጽ ጠይቄያለሁ እያለች ነበርና እጅግ በጣም እየተገረምኩኝ ነበር በነገርሽ ላይ። እስኪ አንቺ ደግሞ በተፊያሪ አሁን የራሱ ቪዲዮዋን ሰምቼው ማለት ነው በቃ እሷን የቀየረ አምላክ እንዲያው እኔንም ተስደት ቀይረኝ ወደ ሀገሬ ዱለኝ እያልኩ ነው ብታይ። ኧረ እውነትሽን ነው የምር። እና ከዚህ በኋላ አቋምሽን ቀጥ አድርገሽ ለሀቅ ቆመሽ ትቀጥያለሽ ብለን እናስባለን። ጎጃም አብርሽ እስኪ ወንድ ነህ፣ እስኪ ብቻህን ቪዲዮ እየሰራህ ነው። ሄርሜላ 100 ኬክ ያላስገባሃትን እሷ እኮ መታ ነው ሼር አድርጋ በቤቷ መግቢያ ሰርታ 100 ኬክ ያስገባቻት ጀግና ናት ብላ ጀግንነቷን ስትመሰክር ነበር። በዚህ አጋጣሚ ልብሽ ከሆነ በጣም ደስ ይለናል። እኛ ሩታን እየሰደብሽ ነው እንጂ ከሩታ ታልተሳደብሽ በቃ እንደዚሁ እንዳለሽ ከሆነ እንደዚሁ አሁን እንደተቀየርሽው እኛ ሰብስክራይብ ላይክ ለማድረግ የሩታ እህቶች ታውቂያለሽ በዚህ በኩል እንደሚያበረታቱ ሁሉንም ታውቂያቸዋለሽ እና እናበረታታሻለን። አይቀይርሽ፣ በዚሁ ቀጥይ ነው የምለው። ከማንም ጋር ችግር የለብንም። እኛ እንደ ማንኛውም ሰው የስደት እህታችን ነሽ፣ እናበረታታሻለን እና በዚሁ ቀጥይ ነው የምለው። ጨርሻለሁ። በፊት የሰራሽው ስራ ደስ ባይልም በነገራችን ላይ በፊት የሰራሻቸው ስራዎች ደስ የሚሉ ሆኖ አይደለም። እጅግ በጣም የሚያናድዱና የሚደብሩ ነገሮች ነው ስትናገር የነበረው። ግን ደግሞ የሰው ልጅ ከጥፋቱ የማይማር የለም። ሩታም የይቅርታ ልብ ያላት ልጅ ናት። እኛም ደግሞ ኦዲየንሷ እስከሆነ ድረስ የይቅርታ ልብ ያለን ሰዎች ነን። ዋናው ነገር አንቺ ከጥፋትሽ ተምረሽ ተጸጽተሽ የእውነት የልብ መጸጸትሽን ከልብሽ ከሆነ ችግር የለውም ማለት ነው። እና ከሆነ ቤት እንደውም ጥሩ ምናምን ብላለች ሲሉ ነበረ። እኔ እንኳን አልሰማሁትም ቪዲዮውን። እሱም ፓርት ደግሞ ያው ከማንም ቤት ሆነ ከማንም ቤት ችግር የለውም። ሀሲናም ቤት ሆነ እኛም ቤት ሆነ መተሽ ይቅርታ ጠይቀሽ በሰፊው እኛም ደግሞ የምንጠይቅሽ ጥያቄዎች አሉ። እነሱን ጥያቄዎች እንድትመልሽልን እንፈልጋለን። አንዳንድ አሉ ከቪዲዮዎች ላይ የምንሰማቸው አንዳንድ ነገሮች አሉ። ለእኔ ለራሴ ጥያቄ አለኝ።
ሲቀጥል ደግሞ ያው እርስ በርሳችሁም ተጣልታችኋል። አሁን ለምን ይቅርታ ጠየቀች? ሩታ የሄርሜላ ጠላት ናት፣ ለምን ይቅርታ ጠየቀች እያሉም ራሱ የሚቆጡሽ ልጆች እንዳሉ እናውቃለን፣ ሰምተናል። ግን ደግሞ ሩታ የሄርሜላ ጠላት ብትሆን ኑሮ እንደዚህ ይቅርታ ብላ በአንድ ጊዜ ልቧን ክፍት አድርጋ ቪዲዮ ሼር አድርጋ 100K እንኳን አታስገባትም ነበር። አንዳንድ ደግሞ ማስተዋል የተሳናችሁ አላችሁ፣ ገባችሁ? እኔ በሷ ቦታ ብሆን እንደዚህ ያደረገኝን ሰው ይከብደኛል ይቅርታ ብሎ እንደዚህ በአንዴ እጅ ለመስጠት። እሷ ይህን ያክል ነው የይቅርታ ልቧ ማለት ነው፣ ንጹህ መሆኗ ይለያችኋል። እና ሩታ ጀግና ነሽ፣ ትችያለሽ። እውነት ለመናገር ስንቱን ሰው ማረክሽው፣ ስንቱን ሰው እጅ እንዲሰጥ አደረግሽው። ብዙዎች ይቅርታ እየጠየቁ ይገኛሉ። እስካሁን ያላየንባቸውን እህትነትን መርጠው አሁን ላይ ሀሳብ አስተያየት አንድ ላይ ብላይ ቁጭ ብለው እያመሹ ነው። ኢቨን እኛ ቤት ራሱ ብዙዎች ቁጭ ብለው ያመሻሉ ማለት ነው። እናም ያው ሰላም ይሻላል። በቃ ሀቅን መርጦ ሀቅን መከተል የመሰለ ነገር የለም። ሰአድዬም ለሰጠሽው ሀሳብ አስተያየት እናመሰግናለን። ጎጅዬን የቀየረ አምላክ እኔንም ከስደት ይቀይረኝ እያልሽ ነው ያለሽው ማለት ነው። እና ፈጣሪ ለሁሉም ነገር ጊዜና ሰዓት አዘጋጅቷል እና ለሁላችንም መልካሙን ነገር ፈጣሪ ያስብልን፣ መልካሙን ነገር ይምራን። ሀቅን ተከተሉ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።